ሰላም ሰላም እንዴት አላችሁ የሊዮ ቤተሰቦች አሜሪካ በከፍተኛ ሁኔታ ከጦርነቱ የመውጣት ፍላጎት እና ዝንባሌ እያሳየች ቢሆንም ኢራን ግን አሁንም ጦርነቱ ውስጥ እየጎተተች እያስገባቻት ትገኛለች። ዶናልድ ትራምፕ እንግዲህ ቀደም ብለው የኢራን ላይ የሚሰነዘሩ የትኛውም አይነት ጥቃቶች በአፋጣኝ እንዲቆሙ ትዕዛዝ መስጠታቸው ይታወሳል። ያን ተከትሎ ኢራን ግን በኩዌት ውስጥ የሚገኙ የአሜሪካ የጦር መሰረቶችን ጥቃት ሰንዝራ ማንደዷን ተከትሎ ዳግም አሜሪካ ወደ ጦርነቱ ተመልሳለች። ምናልባትም ይሄ ለኔታንያሁ በጦርነቱ እንዲራዘም ቶሎ እንዳያልቅ ለሚፈልጉት ኔታንያሁ ትልቅ በረከት ሊሆን እንደሚችል እየተገለጸ ይገኛል። እንደምታስታውሱት እንግዲህ ከሰሞኑ በማክሰኞ እና ሮብ አጥቢያ ላይ ሌሊቱን ወደ 90 ደቂቃ የሚቆይ የአንድ ሰዓት ተኩል የውይይት ጊዜ የዝግ የሆነ ከትራምፕና በኔታንያሁ መካከል ውይይት አድርገው ነበር። እንግዲህ ኔታንያሁ የትራምፕን ለማናገር 15 ቀናት ያህል ልመናና ደጅ መጽናት አድርገው ነበር። ከዛ በኋላ ነው ተሳክቶላቸው አሁን ውይይቱን እያደረጉ መሆኑ እየተገለጸ የሚገኘው። ከዛ በኋላ የወጣው ውጤት ባይታወቅም ግን አሜሪካ ዳግም ወደ ጦርነቱ ተመልሳለች። ያም እንግዲህ ለኔታንያሁ ትልቅ በረከት ነው። ኔታንያሁ በምንም መንገድ ኢራን ኒውክሌር የመታጠቅ እንቅስቃሴዋን ሳታቆም እንዲሁም የፕላስቲክ ሚሳኤሎች መማምረት እንቅስቃሴዋን ሳትገታ በቀጠናው ላይ ያሉ በመካከለኛው ምስራቅ እንዲሁም በተለያዩ በቀይ ባህር ላይ እንደ የመን ሃውቲ በፍልስጤም ጋዛ እንዲሁም ደግሞ ሐማስን የመሳሰሉ ቡድኖችን መደገፏን እስካላቆመች ድረስ ጦርነቱ መቆም የለባትም፣ ኢራን ከዚህ በላይ በደንብ መዳከም አለባት የሚል አቋም በመያዝ ጦርነቱ መቀጠል እንዳለበት ጽኑ አቋም አላቸው። ትራምፕ ግን ጦርነቱን በተቻለ መጠን እንዲቆም የማድረግ ፍላጎት አላቸው። በቅርቡም እንግዲህ አሜሪካና እስራኤል በኢራን እንዲሁም በቀጠናው ወታደራዊ እንቅስቃሴ ጋር በሚያደርጉት ፍጥጫ ትራምፕ የወሰዷቸው እርምጃዎችና ያሳዩቸው አቋም በተመለከተ ያለው በርካታ ጉዳዮች ናቸው። ትራምፕ ሙሉ ለሙሉ ጦርነቱን ውስጥ ለምን መግባት አልፈለጉም የሚለው እንግዲህ የብዙ ሰዎች አስተያየታቸውን ሐሳባቸውን የሚሰጡበት ጉዳይ ነው። ትራምፕ በቅርብ ጊዜያትም ቢሆን በኢራን ላይ ጠንካራ ዛቻና የተመረጡ ጥቃቶችን ወይም በእስራኤልና እርምጃዎችን በመደገፍ ቢያንጸባርቁም ወደ ሰፋፊ የፊት ለፊት ፉል ስኬል ግራውንድ ኤር ዋር ጦርነት ውስጥ እንዳልገቡ በተደጋጋሚ ይነገራል። ለዚህም እንግዲህ በርካታ ምክንያቶች ይኖራሉ። አንደኛው የትራምፕ እና የውጭ ፖሊሲ አቀራረብ ነው። ኃይል ማሳየት ግን ጦርነቱን አለመጀመር ነው የትራምፕ ስትራቴጂ ይባላል። ኢራን በወታደራዊ ኃይል በማስፈራራትና በኢኮኖሚ በማነቅ ወደ ድርድር ማምጣት እንጂ የአሜሪካን ወታደራዊ መሬት ላይ አዝምቶ የመካከለኛው ምስራቅን ቀውስ የበለጠ ማባባስ አላማቸው እንዳልሆነ ነው እየተገለጸ የሚገኘው። ከዛም ባሻገር በትራምፕ ደጋፊዎች ዘንድ አሜሪካ በውጭ ሀገራት በሚደረጉ ጦርነቶች ውስጥ መሳተፏ እጅግ የሚጠላ አቋም ነው። ትራምፕም ከዚህ ቀደም ላይ በምርጫ ቅስቀሳቸው ወቅት ላይ ይህን ጉዳይ በተደጋጋሚ ሲሉትና ሲናገሩት የነበረ ጉዳይ ነው። አሜሪካን አሁንም ከኢራቅና ከአፍጋኒስታን ጦራቸውን ያገገሙ ስላልሆነ ጦርነቶች ያገገሙ ስላልሆኑ አዲስ በብዙ ቢሊዮን ዶላር እና በብዙ ወታደሮች ህይወት የሚጠይቅ ጦርነት ማስጀመር በትራምፕ ላይ ከፍተኛ ፖለቲካዊ ኪሳራ ሊያመጣ እንደሚችል ይገመታል። በዚህ ምክንያት እንግዲህ በኢራን ላይ ያለው ጦርነት በሙሉ ስኬል መግባት ፍላጎት እያሳዩ አይደለም። ከኢራን ጋር የሚደረግ ሰፊ ጦርነት የፋርስ ባህረ ሰላጤን ወይም ደግሞ የሆርሙዝ የሰርጥን ያውካል። ይህም በዓለም ነዳጅ ዋጋ በአንዴ እንዲማቀቅ ወይም ደግሞ በከፍተኛ ሁኔታ እንዲጨምር በአሜሪካና በዓለም አቀፍ ኢኮኖሚ ላይ ከፍተኛ የዋጋ ንረት ኢንፍሌሽን እንዲከሰት ያደርጋል የሚሉ ሐሳቦች በስፋት ይነሳሉ። ይህን አሁንም ራሱ በሚታየው በአሜሪካ ላይ የዋጋ ንረት በነዳጅ ዋጋ መጨመርን ተከትሎ በሚፈጠሩ የዋጋ ንረቶች በርካታ አሜሪካውያን ደስተኛ አይደሉም። ይህም በትራምፕ ላይ ከፍተኛ ጫናዎች እንዲፈጠሩ እያደረገ ይገኛል። ኢራን በፕላስቲክ ሚሳኤልና የመከላከል አቅም ነው ሌላኛው ምክንያት። ኢራን እንግዲህ ምንም እንኳን አየር ኃይሏ ደካማ ቢሆንም እጅግ ዘመናዊ የሆኑ የፕላስቲክ ሚሳኤሎችና ድሮኖች ባለቤት ናች። አሜሪካ ወደ ሙሉ ጦርነት ከገባች በመካከለኛው ምስራቅ ሶሪያ፣ ኢራቅ፣ ጅቡቲ ወዘተ የሚገኙ በርካታ የአሜሪካ ጦር ሰፈሮች እና ወታደሮች ለኢራን ሚሳኤሎች ቀጥተኛ ኢላማ ሊሆኑ እንደሚችል ነው የሚገለጸው። ሌላው አሜሪካ ጦርነቱን
ተሸንፋለች ወይ? ለዛ ነው ወደ ጦርነቱ በስፋት መግባት ያልፈለገችው የሚሉ ትንተናዎችን በተለያዩ ሰዎች ሲሰጥ ይደመጣል። አሜሪካ አልተሸነፈችም የሚሉም በርካታ ነጥቦች በበርካቶች ሊነሳ ይችላል። እንግዲህ አሜሪካ ተሸንፋለች ለሚለው በፍጹም የሚል ምላሾች አሉ። አሜሪካ ተሸንፋለች ማለት አይቻልም። በአሁኑ ውጥረት አሜሪካ ተሸንፋለች አልተሸነፈችም። ነገር ግን የፈለገችው ሙሉ በሙሉ ማሳካት አልተቻላችም። ሁኔታው በሁለት ፖለቲካ ወታደራዊ መነጽሮችን ማየት ያስፈልጋል። አንደኛ አሜሪካ አልተሸነፈችም የሚያስበሉ ነጥቦች የቴክኖሎጂና ወታደራዊ የበላይነት ነው። አሜሪካና እስራኤል የኢራንን የአየር መከላከያ ስልቶች፣ የፋሲሊቲ መዋቅሮች እንዲሁም ደግሞ ፕሮክሲ ተላላኪዎች መሪዎችን በተመረጡ ጥቃቶች የመምታት ከፍተኛ አቅም እያሳዩ ይገኛሉ። ኢራን በከፍተኛ ኢኮኖሚያዊና ፖለቲካዊ ጫና ውስጥ ሆናም ማዕቀቡና ጥቃቶቿ የኢራንን የውስጥ ህዝባዊና ኢኮኖሚያዊ ሁኔታን እጅግ አዳክመውታል። አሜሪካ ግቧን በትንሽ ዋጋ ማስጠበቋም ሌላው እንግዲህ እንዳልተሸነፈች ማሳያ የሚሆን ነገር ነው። አሜሪካ ራሷን ትልቅ ጦርነት ውስጥ ሳታስገባ እስራኤልን በመደገፍና የተመረጡ መረጃዎችን ወይ ደግሞ ቦታዎችን እርምጃዎችን በመውሰድ ብቻ የኢራንን ተጽዕኖ ለመግታት እየሞከረች ትገኛለች። የአሜሪካና የትራምፕ ስትራቴጂካዊ ውስንነቶች ናቸው። ኢራን ሙሉ በሙሉ ማስቆም አለመቻል አሜሪካ በጣለችው ጫናና ዛቻ ምክንያት ኢራን የኒኩሌር ወይም የፕላስቲክ ፕሮግራሟን ሙሉ በሙሉ አልተወችም፣ አላቆመችም። በዚህ ምክንያትም በርካታ ተንታኞች አሜሪካ ፍላጎቷን እስካላሳካችና የዓለም አለቃ ነኝ ብላ የምታስብ ሀገር ከመሆኗ ጋር በተያያዘ ተሸንፋለች የሚሉ አቋሞችን በመያዝ ሰፊ መከራከሪያ ሀሳቦችን ሲያነሱ ይደመጣል። ሌላው እንግዲህ የቀጠናው አለመረጋጋት መቀጠልም አሜሪካ ኢራንን በቁጥጥር ስር ማዋል ወይም ደግሞ ስብዕናዋን ሙሉ በሙሉ መቀየር አልተቻላትም። ይህም የኢራን አሁንም ቢሆን የራስ መከላከልና የመቃወም አቅም እንዳላት ያሳያል። እንግዲህ አሜሪካ ወደ ጦርነቱ ሲገቡ አንደኛው ጎላቸው ምን ነበረ? በኢራን ውስጥ የስርወ መንግስት ለውጥ የማምጣት ትልቅ ፍላጎትና ግብ ይዘው ነበረ ወደ ኢራን የገቡት። ነገር ግን ይህን ነገር ማሳካት አልተቻላቸውም። አያቶላህ አሊ ካሜኒን ቢገሉም ሌሎች ልጃቸው ተተክቶ አሁንም ግን ስርዓቱ እንደቀጠለና አሁንም ተገዳዳሪ መሆኗ ኢራን እንዳልቀረ እየተገለጸ ይገኛል። እንግዲህ እነዚህ ነገሮች ደግሞ ስንመለከት አሜሪካ በአንጻሩ ፍላጎቷን አላሳካችም፣ በዚህ ምክንያት ተሸንፋለች የሚሉ ሀሳቦች አሉ። አሁን ደግሞ በቅርብ ጊዜ የሚወጡ መረጃዎች የአሜሪካ በተለይም ደግሞ ለዲፌንስ ኢራን የምትተኩሳቸው ሚሳኤሎችን ለማክሸፍ የምትጠቀምባቸው ሚሳኤሎች በከፍተኛ ቁጥር መመናመን ውስጥ መግባቱን ተከትሎ ጫናዎች እየተፈጠሩ መሆኑን የሚጠቁሙ መረጃዎችን በስፋት እየወጡ ይገኛሉ። ምናልባት እነዚህ ነገር ተደማምረው ኢራን እውነት ተሸንፋለች የሚለውን ጉዳይ ኢራን አሸንፋለች የሚለውን ጉዳይ ጆሮ እንዲሰጥ እያደረገ ያለ ጉዳይ ይመስላል። እንግዲህ እነዚህ ነገሮች ተደማምረው አጠቃላይ ወዴት ዓለምን ሊወስድ ይችላል የሚሉ ጉዳዮች እንግዲህ በቀጣይ የምንመለከታቸው ጉዳዮች ናቸው። አብራችሁን ስለሆናችሁ እጅግ በጣም አመሰግናለሁ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን እስከ መጨረሻው ድረስ እንድትከታተሉን እጋብዛችኋለሁ። የዛሬን አበቃሁኝ።